አሁን የክርስቶስ ሞቱ ለሁሉም ሰው ነው። ግን ይሄ የማዳን ነገሩ ግን አፕላይ የሚያደርገው በማን ላይ ነው ከተባለ በሚያምን ላይ ነው። በማን ላይ? አስቀድሞ በተወሰነበት ላይ አይደለም፣ በሚያምን ላይ አሜን ብሎ በሚቀበል ላይ። አላምንም ያለው ሰው ላይ ግን የክርስቶስ ማዳን አይኖርም። ማለት የክርስቶስ ማዳንን ሊቀበል አይችልም። ምንም እንኳን ክርስቶስ ለእርሱ ቢሞትም ግን የሚቀበለው ግን ያመነ ሰው ስለሆነ ለበጎቼ ነፍሴን አኖራለሁ ሲል ለሚያምኑ ሁሉም ደግሞ እያለ ነው። ለሚያምኑ ሁሉ ተብሎ ሲነገር ግን ከምን አንጻር ነው ይሄኛው የሚነገረው? ከአፕሊኬሽኑ አንጻር ማለትም ክርስቶስ ሞቷል። አዎ ያ ክርስቶስ የሞተው ሞት ደግሞ ወይም መድኃኒትነቱ ደግሞ የሚሰራው ለሚያምኑ ነውና ከዛ አንጻር ማለት ነው። ሌሎች ውስጥ ከተባለ አናምንም በማለታቸው ሞተው ቀርተዋል። አለቀ። ስለዛ ባለማመን ምክንያት ትሰበራለህ፣ ከእምነት የተነሳ ትቆማለህ። ልክ ይቅርታ አንዴ ሮሚ ምዕራፍ 11 ላይ ይችን ፓርት ቅድም ሳናያት ወደ ሌላ እንትን አለና እስቲ እና አንዴ ቆይ ሮሚ ምዕራፍ 11 ቢኒ እሷን አንስተን እንጨርስ። ሮሚ 11 ድንገት የቢንም ጥያቄ አድሬስ ለማድረግ ኦልሬዲ አሁን ከጨረሰ የቢኒ ይምጣና እምነቱን ሲናገር እንመልስለታለን። አየህ፣ እየተደበቁ እምነትን እየሸሸጉ ለብቻው ሄዶ እንትን ይላል አይደል? ላይቭ ይከፍታል። እርግጠኛ አሁንም እኮ ሄዶ ይከፍታል። ከፈለገ ሄዶ ለብቻው ላይቭ እንደሚከፍተው እዚሁ መጥቶ ያወራንኛል። አየህ፣ ለብቻ ከፍቶ ማውራት። እዚህ ጋር ይኸው ስንገናኝ አንተ ኤቢ ለአንተም ወንድም ነው፣ አንተም ለኤቢ ወንድሙ ነህ አይደል? ስለዛ በአንተው ቤት ነው ያለ ነው። ብቻህን ሄደህ ከፍተህ ታወራለህ። እንደዚህ እኮ ነው ምናምን ብለህ ትሳለቃለህ አይደል? እና ይኸው እዚህ እምነትህን ተናግረህ እዚሁ እንወያያለን፣ እናወራለን፣ እናግባ። እሺ። ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ አለ። አየህ፣ ከቅርንጫፎቹ ከጥንትም ያው በስጋ ሲመጡ የነበረው የተመረጠው ሕዝብ የተባለው እስራኤል አይሁዳውያን ማለት ነው። ከቅርንጫፎች አንዳንዱ ቢሰበሩ፣ ቅርንጫፎች የተባሉት እነሱ ናቸው፣ አይሁዳውያን ናቸው። አንተም ደግሞ የበረሃ ወይራ የሆንህ ልክ አስቀድሞ ቅርንጫፍ ያልነበርክ እያሉ ነው። ማንን? አሕዛብን። አሕዛብ አስቀድሞ ቅርንጫፎች አልነበሩም። ቅርንጫፎቹ አይሁዳውያን ናቸው በተፈጥሯቸው ማለት ነው። በስጋ ከመምጣታቸው አንጻር የተስፋው ድምዳሜ ክርስቶስ እስኪመጣ ድረስ እነርሱ ቅርንጫፎች ናቸው። አሕዛብ ደግሞ ከእግዚአብሔር መንግስት የራቁ ነበሩ፣ ከዚህ ከተመረጠው ሕዝብ የራቁ ነበሩ። ስለዚህ ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ፣ አየህ፣ ከአይሁዳውያን አንዳንዶች ተሰብረዋል። ስለዚህ ቢሰበሩ አንተም ደግሞ የበረሃ ወይራ የሆንክ አሕዛብ ማለት ነው የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎች ላይ አትመካ። እነሱ እንዲህ ስሉ ስላሉ ምናምን ወደሚለው ውስጥ አትግባ ነው። ብትመካባቸው ግን ስሩ አንተን ይሸከምሃል እንጂ ስሩን አትሸከምም። ስሩን የምትሸከም አንተ አይደለህም። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩት ይሆናል። እሺ መልካም። እነርሱ እኔ እንድገባ ነው አሕዛብ ማለት ነው። እኔ እንድገባ ነው እኮ እነሱን ያስወጣቸው። ይሄ በቃ ጊዜው የኛ ነው አይነት ነገር ባለ ጊዜ ነን እንዳይሉ ማለት ነው። በእውነት ሰሞኑን ተያይዘን ካልገባን ብላ አይ ነው ወይ አሕዛብን ነው። ስለ አሕዛብ ነው ያወራሁት። ሰውዬ ፍታ። አሕዛብ ባለ ጊዜ የኛ ነን። ጥንት ላይ ይኸው እንደው የተመረጠ ሕዝብ ተብሎ እስካሁን ቆይተዋል። ልክ አሁን ላይ እስራኤል ላይ እኛ ብቻ ነን አሕዛብን ዞር አድርጉ እንደሚሉት ሁሉ አሕዛብም ደግሞ አሁን ደግሞ እናንተንም ጠርቷችኋል እግዚአብሔር ሲባል ማለት ነው። አሁን በቃ ይሄ አሁን ባለ ጊዜ ነው፣ የእኛ ጊዜ ነው። ስለዛ አይሁዳውያንን ገለል አድርጉልን። እኔ እንድገባ አይሁዳውያን ተሰበሩ፣ እንደዛ ማለት የለብህም። እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም። እነርሱ ከአለማመን የተነሳ ተሰበሩ። ከምን የተነሳ የተሰበሩት? እነሱ በምክንያት ነው የተሰበሩት ጋይስ። መልካም። እነርሱ እግዚአብሔር ስላልወደዳቸው ስላልፈለጋቸው ተሰበሩ። ስለጠላቸው ኤሳውን ጠላው የሚለውን ቃል ቅድም እንዳልኳችሁ ከተስፋ ቃል አንጻር የተነገረ ነው። ግን እነርሱ ለዚህ ለኖርማል ለዘላለም ሕይወት አድርገው ስለሚተረጉሙት እነዚህ ሰዎች የተሰበሩት እግዚአብሔር ስለጠላቸው ነው? ኖ፣ በፍጹም ከአለማመን የተነሳ ባለማመናቸው እነርሱ ከአለማመን የተነሳ ተሰበሩ። አንተም አሕዛቡ አንተ ከምን የተነሳ ነው የቆምከው ይለዋል። አንተ አይ በቃ እግዚአብሔር ዝም ብሎ ምንም ነገር ዝም ብሎ ስለፈለገ ብቻ እንደዚሁ ኖ። ከምን? ከእምነት የተነሳ ቆመሃል። ፍራ እንጂ የትዕቢትን ነገር አታስብ። ኖ እኔ እንድገባ ነው የተሰበሩት ምናምን አትበል። ፍራ። የትዕቢትን ነገር አትናገር።
አንተ ራስህ የቆምከው በቃ ከእምነት የተነሳ ነው፣ ስላመንክ ነው። እነርሱም ደግሞ የተሰበሩት ካለማመናቸው የተነሳ ነው። በማመንና ባለማመን ጉዳይ ላይ የተመሰረተ ነው ይህ ጉዳይ። ስለዚህ አንተ ራስህን ብትሆን ነው የሚለው ጳውሎስ። አንተ ራስህን ብትሆን አይሁዳውያን ተዋቸው። አንተ ራስህ ብትሆን ከዚህ ከእምነት ጸንተህ ብትወድቅ በማመንህ ባትቀጥል ነው ትቆረጣለህ። እንደዛ የሚለው እግዚአብሔር ይላል። ቁጥር 21 ተመልክቱት። እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ልክ እግዚአብሔር እንደማን እንደተፈጠሩት ለነበሩት ቅርንጫፎች ለአይሁዳውያን ማለት ነው። ባለማመናቸው ምክንያት ሰብሯቸው የለ የራራላቸው ካልሆነ ለአንተ ደግሞ አይራራልህምና ከእምነት የተነሳ ለቆመውም በማመኑ ምክንያት ከገባ በኋላ ላይራራለት ይችላል። አዎ ይችላል። ስለዚህ ሊቆርጠው ይችላል። ምን ይላል? ቀጠል አድርጎ ቁጥር 22 ላይ እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። ኦኬ የእግዚአብሔር ቸርነትም አለ ጭከናም አለ። ቸርነቱና ጭከናው መቼ የሚመጣ ነው? ከማመናቸው በፊት ነው። ማለት አንድ ሰው ሳያመን ሳይፈልግ ምናምን በፊት ዝም ብሎ ቸር ሆኖ እግዚአብሔር አንተ በቃ ምንም ባታምንም ባትፈልግም ባትፈቅድም በቃ እኔ ስለፈለግኩኝ ብቻ ትድናለህ። አንደኛውን ደግሞ ገና ምንም አላምንም ሳይል ምን ሳይል ሳይወድቅ ሳይሰበር ምንም በሌለበት ሁኔታ አንተ ምንም አልፈለግኩም አንተ ተሰበር አንተ አታስፈልግ ብሎ ይጨክር። እንደዛ ነው? በፍጹም አይደለም። ምንድን ነው የሚለው? እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት ካለ በኋላ ጭከናው በማን ላይ ነው? በጭከናው በማን ላይ ነው ጭከናው? ጭከናውን ተመልከቱ። ጭከናው በወደቁት ላይ ጭከናው ትክክል። ጭከናው በወደቁት ላይ በተሰበሩት ላይ። የተሰበሩት ደግሞ ለምንድን ነው ብሏል? ከላይ ከፍ ብለህ ባለማመን። ካለማመናቸው የተነሳ ተሰበሩ። እነርሱ ካለማመናቸው የተነሳ ተሰበሩ። ስለዚህ ጭከናው ባለማመናቸው ምክንያት በሚሰበሩ ሰዎች ላይ ነው እንጂ እንዲሰበሩ አስቀድሞ ይጨክንባቸዋል የሚል የለም። ጭከናው በወደቁት ላይ ነው። ቸርነቱስ? በቸርነቱ ግን ጸንተህ ብትኖር። በማን ላይ ነው የሚመሰረተው? በሰውየው ፈቃድ ላይ ይመሰረታል። በቸርነቱ ግን ጸንተህ ብትኖር። አንተ ከኖርክ ነው። እግዚአብሔር ምናምን ስለመረጠ ብቻ ምናምን ነው። በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚያ ደግሞ ትቆረጣለህ። ያለዚያ አንተ ደግሞ ትቆረጣለህ። ይህ የክርስትና ትምህርት ይባላል። እሺ አሁን ይህን ልንገራችሁ። ኦኬ እሺ፣ አሕዛብ አሁን ተቆረጡ፣ ተሰብረው አሁን ወድቀዋል አይደለ? ተሰብረው ከወደቁ በኋላ መመለስ ቢፈልጉ እግዚአብሔር ይምራቸዋል። አሁን ይሄኛው አሕዛብን እንግዲህ ከእምነት የተነሳ ቆመ። አሁን ከእምነት የተነሳ ገብቷል ተብሏል። ከገባ በኋላ ግን አሁንም እንደው የተወሰነ አጉረመርማለሁ ብትል ትባረራለህ፣ ትቆረጣለህ ተብሏል አይደለ? እንዴ ወደ እምነት የመጣ ሰው ዳግም የሚባረር ከሆነ እሺ፣ ባለማመኑ የተሰበረው አይሁዳይስ እንደው በቃ እኔ ይመለሳሉ ብሎ ቢመለስ እግዚአብሔር ይመልሰዋል ወይስ በቃ አንድ ሲጀመርም የተሰበረው አንድ ጊዜ ስለጠላው ነው፣ አንድ ጊዜ ወስኖበት ነው። ስለዚህ ምንም ማድረግ አይችልም፣ መመለስም አይችልም፣ በዛው በቃ የዘላለም ሞቱን ይጠበቀን እንላለን? ወይስ ማለት እንደ ፕሮቴስታንት እንደዛ እንላለን፣ እንደ ካልቪኒስቶቹ እንደዛ እንላለን? ወይስ ከተመለሱ ደግሞ እግዚአብሔር ይመልሳቸዋል እንላለን? ጳውሎስ ይመልሳ ቁጥር 23 ላይ እነዚያም ደግሞ አይሁዳውያን ማለት ነው ባለማመናቸው ጸንተው ባይኖሩ። ልክ በምን ጸንተው ባይኖሩ? ባለማመን ውስጥ ሆነው ባለማመናቸው ምክንያት ወይም ካለማመናቸው የተነሳ ተሰብረዋል። ግን በዛ ባለማመናቸው ጸንተው ባይኖሩ ግን በዛፉ ውስጥ ይገባሉ። እግዚአብሔር መልሶ ሊያገባቸው ይችላልና እግዚአብሔር ሊያገባቸው ይችላልና አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠ እንደ ፍጥረት ሳትሆን ልክ አንተ አሕዛብ አንተ እኮ አስቀድመህ እንደዚህ አልነበርክም ማለት በዚህ ውስጥ አልነበርክም ከተፈጥሮ። አሁን ነው እንደዚህ የገባኸው። ልክ ተመልከቱ ጋይስ፣ አሁን እንደዚህ ገባ። እሺ እንደ ፍጥረት እንትን አድርገው ትንሽ ካሜራውን። እሺ አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠህ እንደ ፍጥረት ሳትሆን በመልካም ወይራ ከገባህ
ከገባ አንተ ራስህ አሕዛብ እኮ አስቀድመህ በፍጥረት እንደዚህ አልነበረም፣ ግን አንተ ራስህ ከገባ የገባው ከእምነት የተነሳ እንደሆነ ከላይ ነግሮናል። ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? አሁን ምን መሰላችሁ ጋይስ፣ ጳውሎስ እየተናገረ ያለው በጎን ለአይሁዳውያን ይነግራቸዋል። ምን እያለ አሕዛብን አትምረጥ እግዚአብሔር የምትሉ አንተ ማን ሲጀምር ማን ከሳሽ አደረገ? እግዚአብሔር ከወደደ ከፈቀደ ማን ከሳሽ አደረገ? እግዚአብሔርን ሲጀምር እግዚአብሔር የወደደውን ያደርጋል። ስለዚ እግዚአብሔር ነፃነት አለው። ለምሳሌ የሸክላ ሰሪውን ነፃነት እንመልከት፣ የእግዚአብሔርን ነፃነቱን። ለምሳሌ ሌትሴይ ዓለምን ሁሉ ዝም ብሎ እንደዚሁ ማዳን በቃ ሁላችሁም ድናችኋል የማለት ነፃነት የለውም? አለው። በነፃነት ደረጃ ካየ ነው የስ አለው። ዓለምን ሁሉ ደግሞ ሳያድን የመተው በዛው በሞት ውስጥ የማስቀረት ነፃነት የለውም? እግዚአብሔር አለው። ይህ ነፃነቱ ነው። ግን እግዚአብሔር ይህ ነፃነት አለው። ግን ከርኅራኄው ከቸርነቱ የተነሳ በእርሱ የሚያምኑ ሁሉ ያው ነፃ ፍቃድ ስላለን በእርሱ የሚያምኑ ሁሉ ይድኑ ዘንድ ግን ይህንን ነገር ሰጠን። ነፃነቱ አለ፣ ያደረገው ነገር ደግሞ አለ። ስለዚህ ምንድነው? አይሁዳውያንንም አሕዛብንም መርጧል። እመኑ፣ በቃ ግቡ ነው፣ አለቀ። እመኑ፣ ግቡ። ስለዚህ መጽሐፍ እንደሚናገረው በእርሱ የሚያምን አያፍርም ተብሎ እንደተጻፈ በአይሁዳዊና በግሪክ ሰው መካከል ልዩነት ሳይኖር ልክ እዚህ አሁን ከዚህ ደግሞ አንድ ምዕራፍ ደግሞ ጠጋ ብለህ ሮሜ ምዕራፍ 10 ላይ ካየ እሱን ነው የሚናገረው። ሮሜ ምዕራፍ 10 ላይ ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤልም ወደ እግዚአብሔር ልመናዬ እንዲድኑ ይላል። ተመልከቱ ጋይስ፣ እኔ በጣም እኮ የሚያስገርመኝ በእውነት የጳውሎስን ወንድሞቹን የመውደዱን ነገር ተመልከቱ። ጳውሎስ እስራኤላውያንን እንደሚወደው እግዚአብሔር እስራኤላውያንን አይወድም እያሉ ወንድሞቼ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። እሱ ራሱ እንዲድኑ ይፈልጋል። እግዚአብሔር ግን እንዲድኑ አይፈልግም። እንዲድኑ የሚፈልጋቸውና እንዲድኑ የማይፈልጋቸው ሰዎች አሉ ስላሉ ማለት ነው። ካልቪኒስቶቹ በእውቀት አይቅኑ እንጂ ለእግዚአብሔር እኮ እንዲቀኑ መሰክርላችኋለሁ። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። በቃ እንደ ራሳቸው መንገድ ተጓዙ። ክርስቶስን የሚያህል የተስፋው ፍጻሜ ደርሶ በክርስቶስ ማመን ሲኖርቸው እነርሱ ግን ከእምነት ወጡ። ሕግ አሉ። ሕግ ግን እንደ ሞግዚት ነበረ እምነት እስኪመጣ ድረስ። ገላትያ 3 ላይ እንደተነገረው ሕግ እንደ ሞግዚት ነው እምነት እስኪመጣ። አሁን ግን እምነት መጥቶልናል ይላል ጳውሎስ ገላትያ 3 ላይ ቁጥር 25 ላይ። አሁን ግን እምነት መጥቶልናል ነው የሚለው። ስለዚህ ቁጥር 4 ላይ ይላል የሚያምኑ ሁሉ ይጸድቁ ዘንድ። ማን ይጸድቅ ዘንድ? የተወሰነባቸው ሁሉ አይደል? የተወሰነባቸው ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና ይላል አይልም? ኖ የተወሰነባቸው ብቻ እንዲድኑ አይደለም የሚለው፣ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ሕግን ይዛችሁ ተሸክማችሁ መጣችሁ አይሁዳውያን፣ የሕግ ፍጻሜው ጌታ ኢየሱስ ነው። ስለዚህ እርሱን በማመን የሚገኝ ጽድቅ ነው አሁን ያለው። ስለዛ ብትፈልጉ እመኑ፣ አናምንም ብትሉ ግን የእግዚአብሔር ቁጣ በእናንተ ላይ ነው። በቃ አለቀ። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏል። እና ከእምነት የሆነ ጽድቅ ግን እንዲህ ይላል። ምን ይላል? በልብ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ጌታ ኢየሱስ ይህን ሁሉ ነገር ካደረገ እሺ፣ ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኦኬ፣ እሺ፣ የእምነት ቃል እየተሰበከ ነው። ስለዚህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እሺ፣ በልብህም ብታምን፣ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። አሁን የእምነት ቃል ነው የሚሰበከው እና ቃሉ ቀርቧል። አሁን ሰውየው ለመዳንም ላለመዳንም አሁን የእርሱ ውሳኔ ነው። ከአንተ ይፈልጋል እግዚአብሔር ፈቃድን። አየው፣ ከአንተ ይፈልጋል ፈቃድን። ምን አይነት ፈቃድን? ያማመን ወይም ያለማመን። ስለዚህ ሰው በልቡ አምኖ ይጸድቃልና በአፉ መስክሮም ይድናልና፣ መጽሐፍም በእርሱ የሚያምን ሁሉ አያፍርም ይላልና
ይህ ለማን ተሰጠ? እምነት ሕግ ለአይሁዳውያን ተሰጥቶ ነበረ። አሁን ግን እምነት የሚሰጠው ለማን ነው? ወይም ደግሞ በእምነት በኩል ወደ እግዚአብሔር እንዲቀርቡ ይህ ነገር የተመቻቸው ለማን ነው ከተባለ ለሁሉም፣ ለአይሁዳውያንም ለግሪክ ሰውም ጭምር ነው። ስለዚህ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና። እርሱ አስቀድሞ ለወሰነባቸው ሁሉ ባለጠጋ ነው አይልም፣ ለሚጠሩት ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናልና ብሎ ይናገራል። ስለዚህ የእግዚአብሔር ነገር ልክ እንደዚህ ነው። ሰዎችን ሁሉ ለማዳን ፈቀደ። ስለዚህም ልጁ ኢየሱስን ላከ። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ ደግሞ አይደለም፣ ለዓለም ሁሉ ኃጢአት ማስተሰሪያ ነው እንጂ አለ አይደል? አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ አንደኛ ዮሐንስ መልእክት ቆይ መጀመሪያ ይቅርታ፣ አንደኛ ጢሞቴዎስ ላይ ወጣ ልመና ምርጫ ሊደረግ ለምንድን ነው የምትመክረው? ምን ያስፈልጋል? ስለ ሰዎች ሁሉ ጸሎት ልመና ምርጫ ምናምን ማቅረቡ ራሱ ምን ይሰራል? ቁጥር 3 ላይ ይመልሰዋል ጳውሎስ ምን ብሎ ሰዎች ሁሉ ይላል። ከላይ ስለ ሰዎች ሁሉ ነበር ያለው። ቁጥር 3 ላይ ምን አለ? ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። ቆይ አንዴ በደንብ ሰማችሁ ጋይዝ? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ እንዲቀርብ ከሁሉ አስቀድሜ ይመክራሉ አለ ጳውሎስ። ኦኬ፣ ጸሎት፣ ልመና፣ ምልጃ የሚቀርበው ስለማን ነው? ስለ ክርስቲያኖች ምናምን ብቻ ሳይሆን ስለ ሰዎች ሁሉ፣ ስለ ነገሥታት፣ ስለ መኳንንት ሁሉ፣ ስለ ሰዎች ሁሉ። ለምንድን ነው የሚቀርበው ከተባለ እግዚአብሔር ሰዎች ሁሉ እንዲድኑ ስለሚፈልግ ነው አለ። አሃ፣ ለምሳሌ አንተ ስለ ሰዎች ሁሉ ጸልያለሁ ካልክ፣ ለምሳሌ ጳውሎስ ስለ ሰዎች ሁሉ ይጸልያል። ለምሳሌ ስለ አይሁዳውያን ይጸልያል። ወደ እግዚአብሔር ልመናዬ ስለ አይሁዳውያን እንዲድኑ ነው፣ ወንዶ የስጋ ወንድሞቼ እንዲድኑልኝ ወደ እግዚአብሔር ልመናዬ ነው ይላል አይደለም? ጥሩ ነው። ለምን ተብሏል? ጳውሎስ ራሱ ይኸው ለምኑ እመክራለሁ ያለው ጳውሎስ ፕራክቲካሊ ደግሞ አንደኛ ቆሮንቶስ ሮሜ ምዕራፍ 10 ላይ ወደ እግዚአብሔር ልመናዬ እስራኤል እንዲድን ነው ይላል። አየህ፣ መጸለይ አለብህ። በቃ ለምን? እግዚአብሔር ይሄ ነገር እግዚአብሔርን ያስደስተዋል። አሁን ጳውሎስ ለእስራኤላውያን ሲማልድ ሲያየው፣ ሲጸልይ ሲለምን ሲያየው ጳውሎስን ይህ እግዚአብሔርን ደስ ያሰኘዋል። ለምን? እግዚአብሔር እነሱም እንዲድኑ ይወዳልና። ምንድን ነው ያለው እዚህ ጋር? ስለ ሰዎች ሁሉ ጸሎት፣ ልመና፣ መልጃ አቅርቡ። ስለማን? ስለ ሰዎች ሁሉ አለና ለምን የሚለውን ሲያብራራ ሰዎች ሁሉ ብሎ ይጀምራል። ቁጥር 3 ላይ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይሄዳል። በፕሮቴስታንቶቹ ትምህርት ግን አይ እግዚአብሔር ለማዳን የወደደው ጥቂቶችን ነው፣ ወይም ክርስቶስን የሚላከው ለጥቂቶች ነው። አይደለም። እግዚአብሔር ሰዎችን ሁሉ ለማዳን ወዷል። አንዳንድ ሰዎች ባይድኑ ነፃ ፈቃዳቸውን ተጠቅመው ባያምኑ ነው። ስለ ነፃ ፈቃድ ያስፈልጋል። ኦኬ፣ እሺ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይልና ይህን ደግሞ በምን ያብራሯል? በክርስቶስ በኩል አድርጎ ምን አድርጎ? አንድ እግዚአብሔር አለና በእግዚአብሔርና በሰውም መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ራሱንም ለማን ቤዛ ሰጠ? ለዳኑት፣ ለተመረጡት። ራሱንም ለተመረጡት ይላል ገጽ። ራሱም ለተመረጡት ለተወሰኑ ሰዎች እንደው ቤዛ ሰጠ። ራሱንም ለተወሰኑ እዚህ ጋር ልሳን ተናገርክ እንዳልባል በቅዱስ ሚካኤል የመወያ ርዕስ እንዳይሆንብኝ ሄሉ ከታች አለች ይዛለች። አንቺ ስርዓት በቅዱስ ሚካኤል ይሄ አይመጣውም። እዛው ጋር መልሰው። እሺ ራሱንም ለሁሉ ቤዛ ሰጠ። ከላይ ምን ብሎ ነበረ? ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ አቅርቡ። ለምን? ሰዎች ሁሉ ይድኑና እውነቱ ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነውና። ከዛ በእግዚአብሔርና በሰው መካከል ያለው አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። እርሱም ለሁሉ ቤዛ ራሱን ሰጠ። ኧረ በስመ አብ! ኧረ መጽሐፍ ቅዱስ ክሪስታል ክሊር ነው።
እግዚአብሔር እያንዳንዱን ግለሰብ ለማዳን እንደወደደ አረ በጣም ግልጽ ነው። ጌታ ኢየሱስም እርሱ ሰዎችን ሁሉ ለማዳን ስለ እያንዳንዳችን በመስቀል ላይ ራሱን መስዋዕት አድርጎ ማቅረቡ አረ በጣም ግልጽ ነው፣ ግልጽ ነው። ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ ምን ይላል? ቁጥር 2 ላይ እርሱም የኃጢአታችን ማስተሰሪያ ነው ይላል። አሃ ጌታችን ኢየሱስ የኃጢአታችን ማስተሰሪያ ነው። አዎ ኦኬ። ለእኛ ለምናምን ብቻ ማለት ለክርስቲያኖች ብቻ ነው? ነው አይደለም። ታዲያ ለማን ነው? ለኃጢአታችን ብቻ አይደለም፣ ነገር ግን ለተወሰኑት ሁሉ ለተወሰኑት ሁሉ ይላል እዚህ ጋር አይገርምም? ለተወሰኑት ሁሉ ኃጢአት እንጃ ነው እንጂ ምንድን ነው? ለተወሰኑት ከሆነ እንጃ ብሎ ነው የሚጨርሰው። በእውነት ለተወሰኑት ሁሉ ኃጢአት እንጃ። በእውነት ለተወሰኑት ከሆነ እንጃ ብሎ ነው የሚጨርሰው። እንጃ እሺ፣ ለዓለሙ ሁሉ ኃጢአት እንጂ ለእኛ ለኃጢአታችን ብቻ ነው አይደለም። ለኃጢአታችን ብቻ እኮ አይደለም። ይልቁንም ነገር ግን ለዓለሙ ሁሉ ኃጢአት እኮ ነው ራሱን የኃጢአት ማስተሰሪያ አድርጎ ያቀረበው ጌታ ኢየሱስ ነው። ስለዚህ ክርስቶስ ለዓለም ሁሉ ከሞተ እያንዳንዱ ሰው ደግሞ ሲድን አላየ ነው። አሁን ጥያቄያቸው እዚህ ጋር ነው የሚመጣው። ለዓለም ሁሉ ሞቷል። ታዲያ እያንዳንዱ ግለሰብ ለምን የእግዚአብሔር ልጅ አልሆነም? በክርስቶስ በኩል የኃጢአት ስርየትን ለምን አላገኘም? ኃጢአቱ ተደምሶለት ንጹህ ለምን አልሆነም? እያንዳንዱ ግለሰብ ዝም ብሎ እንደዚሁ ይሉ እንደዚሁ መሆን አይችልም። በእግዚአብሔር ሳይድ ይሄ ነገር ተፈጽሟል። አሁን በእኛ ሳይድ ደግሞ የሚጠበቅ ነገር አለ። በእግዚአብሔር ሳይድ አንኮንዲሽናል ነው። አንኮንዲሽናል የሆነ ፍቅርን ያየ ነው። አንኮንዲሽናል የሆነ ምክንያት አልባ የሆነ ፍቅሩን አሳይቶ ለዓለም ሁሉ እንዲህ ያለ መድኃኒትን እግዚአብሔር ሰጠ ለዓለም። በእኛ ሳይድ ግን ኮንዲሽናል ነው። ከምን አንጻር መፈለግ አለብን? እኛም ስንጠራ አሜን አቤት አቤት ብለን መቀበል አለብን። ለተቀበሉት ግን እንዳለው አራው ጌታ ኢየሱስ እቀበላለሁ ስትል ያኔ ጸጋው በምን ያድንሃል? በእምነት ጸጋው በእምነት አድኗችኋል። ይህም ከእናንተ አይደለም፣ ማንም እንዳይመካ። ከምን አይደለም? ከእምነት አይደለም ይላል። ከእምነት አይደለም ይላል ነው። ከስራ አይደለም፣ ከስራ አይደለም። ስለሰራን አይደለም፣ ግን አምነን ስንጠመቅ ከጌታ ጋር አንድ ስለምንሆን በዛ እንድናለን። ያመነ የተጠመቀም ይድናል ያለው ጌታ ኢየሱስ። ስለዛ ነው። ስለዚህ ከዚህ አንጻር ልንመለከተው ይገባል። ሰው ይህንን ያዝ አድርጉና የሚያምኑ ናቸው የሚድኑት። የክርስቶስ የማዳን ስራ ለማን? ለዓለም ሁሉ። የሚድኑት ግን እነማን ናቸው? የሚድኑት የሚያምኑት ክርስቶስ ሌሎቹን ሳያድን ቀርቶ ሳይሆን፣ ወይም የክርስቶስ የማዳን ስራ ለሌሎቹ ሳይሆን ቀርቶ ሳይሆን እምቢ ስላሉ ነው። ስለዚህ ስለ ጌታ ኢየሱስ ሲነገር ምን ተብሎ ይነገራል? ስለ ክርስቶስ ሞት ለቤተ ክርስቲያን ሞተላት ተብሎ ሊነገር ይችላል። ለማንም ሞተላት? ለቤተ ክርስቲያን። ኤፌሶን ምዕራፍ 5 አውጣው። ኤፌሶን ወደ አንዴ አንተ አለፍከው ተው አታሰድበን። ጴጥሮስ ጋር ትሄዳለህ። የጴጥሮስ መልእክት ወደ ኤፌሶን ሰዎች ይለኛል። አንተ የታምረኛ ሰው ነው። ምዕራፍ 5 ላይ አውጣ እስኪ ቁጥር 25 ጀምረ። የጴጥሮስ መልእክት ወደ ኤፌሶን ሰዎች የትም የለም። እሺ አንደኛይቱ የጴጥሮስ መልእክት በለም ወደ ኤፌሶን። እሺ ቁጥር 25 ላይ አውጪ ቢኒ። አንተ አራውቄ ነው። አንደኛይቱ የጴጥሮስ መልእክት ወደ ኤፌሶን ሰዎች ብሏል። ሊገልጥ አልሄደም። ዛሬ ምን ነግቶታል? እሺ ባሎቹ ኤፌሶን ነው። እሺ አንደኛይቱ የጴጥሮስ መልእክት ወደ ኤፌሶን እያልን ያለ ነው። ሙድ ያዝ ነው። እሺ ኤፌሶን ምዕራፍ 5 ቁጥር 25 ጀምሮ ባሎቹ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። እንዴ ክርስቶስ ቤተክርስቲያንን ወዷታል? አዎ ወዷታል። ምን ድረስ? በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት። በውሃ መታጠብ አለ። አየህ ጥምቀት፣
ይህ በውሃ የምታጠብ የሚለውን ሉትሮን የሚለውን ጥምቀት ሆነ በቤተክርስቲያን ታሪክ ውስጥ ሁሉም ሉትሮን የሚለውን ጥምቀት ብለው ነው የሚወስዱት። እሺ ኤንዌይስ አሁን ላይ ተነስተ ሌላ አድርጌ ተረጉማለሁ ካልክ መብት ነው። የግል ትርጓሜ ይሆናል። በግል ትርጓሜ ትጠፋለህ እንጂ አይደለም። እሺ በውሃ መታጠብና ከቃሉ ጋር ቃሉ አለ። እሺ አንጽቶ እንዲቀድሳት ቤተክርስቲያን እሺ ስለ እርሷ ራሱን እሺ አሳልፎ ሰጠ። ስለማን? ስለ ቤተክርስቲያን። አየህ፣ ስለ ቤተክርስቲያን ራሱን አሳልፎ ሰጠ ተብሎ እንደዚህ ሊነገር ይችላል። ግን ስለ ቤተክርስቲያን ራሱን አሳልፎ ሰጠ ማለት ወደ ቤተክርስቲያን መጥተው የማይጨምሩ ሰዎች በቃል ሞተላቸውም ማለት ነው አይደለም። ለምሳሌ እዚህ ጋር ጌታ ኢየሱስ ስለኔ ሞተልኝ ብሎ ቢናገር ነው አክሊል ለአንተ ግን አልሞተልህም እያለ ነው አይደለም። አየህ፣ ስለ ሲስ ሞተዋል። ክርስቶስ ስለ ሲስ ሞተ ማለት ስለ አክሊል አልሞተም ማለት አይደለም። ስለ ቤተክርስቲያን ሞተ ራሱን አሳልፎ ሰጠ ማለት ስለሌላው አልሞተለትም ማለት አይደለም። ስለ በጎቼ ነፍሴን አኖራለሁ ማለት ሌሎቹ ግን አልሞትኩላቸውም ማለት አይደለም። ከዚህ አንጻር እኔው ይሄ እንግዲህ ግልጽ ይመስለኛል። ሰዓቱም ሄደ። ቸርች እንሄዳለን ደግሞ አየህ፣ ምንም መብራት ባይኖርም ጥሩ ጊዜ ያሳለፍን የእግዚአብሔርን ቃል እየተማማርን ከዛ ወደ ቸርች ትሄዳለህ፣ ወደ ቤተክርስቲያን ትሄዳለህ፣ ትወጣለህ። ሲሶይ እና ወደ በኋላ ላይ አንገናኝም ወይስ ማብራት ግን የጠፋው ማብራት ኃይል ወስኖባችሁ ነው እናንተ ሰፈር? እንደዚህ አይነት ጆኮች እኮ አሉ። በካልቪኒስቶች ላይ እንደዚህ አይነት ጆኮች አሉ። መጥፎ ነገር አይደለም። ኖ ሲስ በእውነት መጥፎ ነገር ላወራ አይደለም። እኔ ሲጀመር ይህን ርዕስ ራሱ አጋጣሚ ስለተነሳ ሄድንበት እንጂ እኔ ሲጀመር እዚህ ርዕስ ውስጥ መግባት የለብንም። አሁን የራሳቸው ርዕስ አላቸው፣ እሱን ያወሩ፣ ምንም አይሰራም። ይሄ ለጊዜ እውነቱን ለመናገር ሉተራኖቹም ካልቪኒስቶቹም ፔንቴዎቹም ሁሉም የራሳቸውን ርዕስ ያወሩ፣ እዚህ ውስጥ የመግባት ፍላጎቱም የለንም። ባይሆን ግን ዝም ብሎ እንደዚሁ እንደቀልድ ግን የሚነሳ አለ። እንደዚህ የራሳቸው ካልቪኒስቶቹ ምናምንም ሙድ የሚይዙበት ማለት ነው። ካልቪኒስቶች አሁን ይሄ በመብላት ትበላለህ አትበላም፣ መብራት ጠፋ አልጠፋ ወይ አሁን እንዳልክ ነው ወይ እንደዚህ ነገሮች ላይ እነሱ ላይ ቅድመ ውሳኔ ብዙም ሲያነሱ አላይም። ብዙዎቹ አትሊስት እንግዲህ ያው በመንፈሳዊ ነገር ለመዳን በሆነ ጉዳይ ላይ ምናምን ነው። ግን ያው እንደዚሁ ግን ነጭው ያህል ይባላል። ለምሳሌ ዛሬ ማንም ካልቪኒስት ያልገባው እግዚአብሔር አስቀድሞ ስለወሰነባቸው ነው በሚለው ማለት ነው። ከውሳኔ ውጭ በቀን ውሳኔ አፍርሱት። ኦልሬዲ ተወስኖባቸዋል። እንዴት ይገባሉ? ሙድ ይዛል አሉ ሮሜ ላይ ድንገት ያልነካ እኮ የሚጠይቅ ጥያቄ ካለ እንፍቀድለትና ሮሜ ላይ እሱ እምነቱን ከተናገረ ይቻላል። ምቹ ቦታ ካለ እምነቱን ከተናገረ አስገባው በጌታ። ምክንያቱም ብቻውን ከፍቶ ያስተምራሉ የሌለ በቃ ይኸው ከኛ ፊት ያስተምር፣ እምነቱን ይናገር ከኛ ፊት። ፈቃደኛ ከሆነ አስገባው ፕሊዝ። ኦልሬዲ የሚመች ቦታ ስላልሆነ ሊሆን ይችላል። አጋጣሚ ተወሰነበት። ያለ ውሳኔው ነበር ቅድም የገባው። አይደለም በፍጹም በሆነ አንተ ራስህ አይደለም ብለህ እንድስቃውን ተወሰነብን። የተወሰነበት እንዲገባ ነው። በቃ ተገብቷል። ጨምረሃል ብቻ ቁርስህን ምን እንደምትበላ ብትነግረኝ ደስ ይለኛል። በላ ነው ብለህ ነው አሁን። አየህ አንተ ተወስኖብሃል። ገባ እንድትገባ ነው የተወሰነብህ። አሁን መውጣት ሮሜን ከኋላ ጀመርከው። ምንድን ነው ከ11 ሮሜ ምዕራፍ 9 ጀመርን እስከ 11 የተወሰነ ራፍሊ ሄድንበት። በነገራችን ላይ እንደዛ ነው የሚኬደው። ሮሜ ምዕራፍ 9 ከ11 ተመሳሳይ። አንተም እንደምታውቀው ካልቪኒስቶች አሁን ከሚያነሷቸው ሲሪየስሊ እኔንም በጣም ቻሌንጅ ከሚያደርጉኝ ክፍሎች ውስጥ አንተ ለምን ስኬፕ እንዳረከው አላውቅም እንጂ 9 ከ9 ጀምሮ ነው ቢኒ ወጣ አይደለ? ቢከፍትልን ደስ ይለኝ ነበር። የሚመች ቦታ ላይ የአንተ እምነት ምንድን ነው? አይ አሁን ዲፍሌክት እያደረግክ ነው። እኔ ለምን መሰለህ እንደዚህ የምለው? እኔ ካልቪኒስት አይደለሁም።
ስለዚህ አታምንም። ይሄ የኔን ማብራሪያ የኔን አቋም ሳይሆን አንተ መልስ እየሰጠህ ንገረና፣ እምነትህን ንገረን። እኔ የሚከብድህን ነገር ያው ከብዱኛል። የሚከብድህን ቻሌንጅ የሚያደርግህን እኔ አብራራልሃለሁ። በቃ አብራራለሁ። ከዘጠኝ ጀምሮ ያለው ቢኒ አንዴ ግባ። ግን ካልቪኒስት አይደለም ብሏል። ቢኒ አልገባው። እሺ ቢኒ ልኬልሃለሁ። ስለዛ እግዚአብሔር አስቀድሞ መረጠ እና ነፃ ፈቃድ የለንም ምናምን የሚለውን ትቃወማለህ ማለት ነው። የኔ አቋም አይደለም አሁን ኢምፖርታንቱ የኔ ማብራሪያ እንዳንተ ሰፊ፣ ምክንያቱም ኮምፕሊኬትድ ነገር ነው። እንዳንተ የሆኑ ጥቅሶችን መራርጬ መርገጥ ቀላል ነው። ከባድ ጥቅሶችን ገብተዋል። እነሱ ቻሌንጅ የሚያደርጉትን ክፍሎች ነው መልስ መስጠት ያለብን። ከባዱን ነገር ነው መልስ መስጠት ያለብን። ከሆነ እንደዚህ አሁን የኔ ነገር ቀላል ከሆነ አሁን አልመልስልህ እንደሌ ነው። በተቻለ አቅም ጸባይን አሳምረ የሚከብድ ነገር ብነግርህ ይሻላል። ከባድ ነው አንተ ነገር ሞክር እስኪ። እነሱ እንግዲህ በጣም አሉ 11ም ላይ እኔ እኮ ባይብል አሁን ጥሩ ቦታ ላይ አይደለሁም። ቢኒም ብታስገባው ደስ ይለኝ ነበር። እሺ ሌላ ሰው ከታች ያለ መጽሐፍ ቅዱስ ከፍቶ ሊያሳይ የሚችል ሰው ካለ አንድ ቁጥር ይላክልን እስቲ እናስገባው። እኔ ላንብብላችሁ ከፈለጋችሁ መጽሐፍ ቅዱስን። ግን አይ ቆይ ይምጣ ሰው ቢኖር እና በዚሁ ጋር እንትን ቢል ጥሩ ነው። እስቲ መጽሐፍ ቅዱስ ሊያሳየን የሚችል ሰው ካለ ከፈለክ አልያዝህ፣ ችግር የለውም። ከዚህ በኋላ 30-40 ደቂቃ ይወስድብሃል ብዬ አስባለሁ። አይ በአጭሩ እንደዛ ከሆነ 30-40 ደቂቃ ኦልሬዲ ዋናውን ሀሳብ እኮ አስረድቻለሁ። 30-40 ደቂቃ የሚፈጅ ከሆነ አትሊስት በአጭሩ አትሊስት ያው አሁን እውነት ለመናገር በአጭሩ ሊሄድበትና እሺ በእኔ እንትን መረዳት ካልቪኒስቶችን የሚመለከት ነገር እነሱ የሚያነሷቸውን ጥቅሶች አንዱንም ጊዜውን ያጠፋው በትምህርት ነው። ቆንጆ ነው። እግዚአብሔር ቃል ሲነበብ ጥሩ ነው። እነሱ የሚያነሷቸውን ቻሌንጆች ምንም አልዳሰስካቸው። በአጭሩ የምትመልሰው ነገር አይደለም ብዬ ነው። ኮምፕሊኬትድ ነው የእነሱ አርጊውመንት። 9ን ቢያንስ አንዱን ክፍል ይሄንን አንሳቸው። አንሳቸው። ይሄው 9ን አሁን ይቀጥል ወዳጅ። የኤሳውንና የያዕቆብን እኮ የምታነሱት እናንተ አይደላችሁም፣ እነሱ ናቸው። እሺ ኤቢ 9 ስንት ወይስ ታነሳዋለህ አንተ? 9 ጀምረ ኤፌሶን ምዕራፍ 9 ከቁጥር 8 ወይም 9 ጀምረሽ ቢያንስ እስከ 23 ያለውን እስኪ ያንተን መልስ ያንተን ማብራሪያ እንስማ እስኪ። ይቻላል። ሮሜ ተሰሎንቄ አይደለም። ስንት ነው ቁጥር? የጴጥሮስ መልእክት ወደ ሮሜ ልትል ነው። እቺ ልጅም ገብታ ምዕራፍ 9 ትንሽ ቦልድ አድርጊ። ትንሽዬ ቁጥሩ ንገሩኛ። ቁጥሩ ስንት? 9 ጀምሪ። ቁጥር አንድ የተጻፈ ነገር ቁጥር 6 ላይ መጀመሪያ እዩ ምን እንደሚል። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉምና እያለ ይናገራል። ምን ማለት ነው? በአጭሩ በስጋ ስለተመጣ ብቻ እንደዛ ነው ማለት አይደለም። ለምሳሌ እስማኤልን ተመልከቱ። እስማኤል በስጋ የአብርሃም ዘር ነው፣ ግን በእርሱ አልተጠራለትም። ይልቁንም ዘር ይጠራልሃል የተባለው በእስማኤል ሳይሆን በማን ይላል? ቁጥር 7 ላይ በይስሐቅ እንድትረዱት ማለት ነው። በይስሐቅ እንዴት ከተባለ እንደ ተስፋው ቃል። አየህ፣ በተስፋ የተወለደ ልጅ አለ፣ እስማኤል አይደለም። በተስፋ የተወለደው ይስሐቅ ነው። ምን በሚል ተስፋ? ለሳራ ልጅ ትወልዳለች በሚል የተስፋ ቃል ማለት ነው። ስለዛ አመጣጡ እንደ ተስፋው የሆነ ነው። ስለዛ ምን አለ? ቁጥር 7 ላይ ተመልከቱ ጋይዝ። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆኖ ይቆጠራሉ። የማን ልጆች ናቸው ዘር ሆኖ የሚቆጠሩት? የተስፋ ቃል ልጆች፣ የይስሐቅ ልጆች፣ የተስፋ ቃል ልጆች፣ እንደ ተስፋው ቃል የመጡ ልጆች እነርሱ ዘር ሆኖ ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ እነ እስማኤል ምናምን ማለት ነው
የስጋ ልጆች የሆኑ እነርሱ የእግዚአብሔር ልጆች አይደሉም ማለት ነው። የምን የተስፋ ቃል ነው ይህ? በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነው። ልክ አሁን ስለዛ ይሄ የእግዚአብሔር እንትኑ አጠራሩ ምናምን ልክ እንደ ተስፋው ቃል የሆነ ነው። ዝም ብሎ የአብርሃም የስጋ ልጅ ነኝ በሚለው ብቻ አይደለም። ይህን ነገር የሚያነሳው ለምንድን ነው? እንዳትረሱት አይሁዳውያን ለምን አሕዛብስ ይመጣሉ የሚል እኛ እኮ ዝም ሲጀምር እኛ የተስፋ ቃል ያለን ሰዎች ነን፣ እኛ ልንጠፋ አንችልም፣ እኛ ነን ምናምን ብለው ኩፍስ ሲሉ ስለነበር አይ ሲጀመር አመጣጣችሁ እናንተ የአብርሃም በስጋ ከአብርሃም ስለተወለዳችሁ ዋናው እሱ አይደለም። ሲጀመር እናንተም እዚህ የመጣችሁት እንደ ተስፋው ቃል ነው እንጂ ይሄ በስጋ ስለሆነ ብቻ አይደለም። የስጋማ ይኸው ተጠሏል እነ እስማኤል። ከዛ በኋላ ግን ምን ሊሉ ይችላሉ? ቅዱስ ዮሐንስ አፈወርቅ ሲናገር ይህን ክፍል ሲያብራራ አይ ይስሐቅማ እኮ የአጋር ልጅ ነው፣ የባሪያይቱ የሳራ የባሪያይቱ ልጅ ነው። እስማኤል ማለት ነው፣ ይቅርታ እስማኤል የሳራ የባሪያይቱ ለሳራ ባሪያ የሆነችው የአጋር የእሷ ልጅ ነው። ከዛ አንጻር ነው ብላችሁ እንዳትናገሩ እንኳን እንደ ተስፋው ቃል እንደሆነ ከእግዚአብሔር እንደሆነ ያመጣጡ እንድታውቁ በምን መልኩ አስቀምጠ ከታች ቁጥር 10 ላይ ይህ ብቻ ደግሞ አይደለም ብሎ ጨመረ። እሺ ታዲያ ምንድን ነው? ነገር ግን ርብቃ ደግሞ ከአንዱ ከአባታችን አየ። አሁን እዛ ላይ ከአብርሃም የተወለዱ ቢሆንም አንዳቸው የሳራ አንዳቸው የአጋር ብለህ እንዳትለያይ፣ እዚህ ጋር ርብቃ ናት ወላጇ፣ የወለደችውም ከአንዱ አባታችን። ከስንቱ? ከአንዱ። ከማን? ከይስሐቅ። ይህ ብቻ አይደለም፣ ከአንዱ አባታችን ከይስሐቅ በጸነሰች ጊዜ እና በጣም የሚያስገርመው ማለት ነው ኢቨን ምንድነው መንታ ናቸው ራሱ መንታ ናቸው። ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ በጎ ሳያደርጉ ክፉ ሳያደርጉ አይ ኖ አሁን ያዕቆብና ኤሳውን የጸነሰችው የተመረጠው ግን ያዕቆብ እንደምታውቁትና ነው። ያው ያዕቆብ ከኤሳው የተመረጠው መልካም ስላደረገ ነው። ስለዚህ የመልካም አባት ልጆች ነን ለእኛ ብቻ ነው የሚቀረው እንዳይሉ እንኳን እና አሕዛብን አግልሉልን እንዳይሉ እንኳን ምን አለ? አይ በጎ ወይም ክፉ ሳያደርጉ ገና ልጆቹ ከጠሪው እንጂ ከስራ እንዳይሆን በምርጫ የሚሆን የእግዚአብሔር ሀሳብ ይጸና ዘንድ አለ። ስለዚህ አሁን መልካም ስለሰሩም ክፉ ስለሰሩም አይደለም ማለት ነው። አይ ያዕቆብ እኮ በኩር ስለሆነ ነው ይሉ። አይ አይደለም፣ በኩር ስለሆነ በበኩር በኩር ነው በረከቱ የሚመጣው። በቃ እኛ እንደዛ ነው እንዳይሉ እንኳን እያወራህ ነው። ቢ አይደለም እሱ ላይ አስምርበት ብዬ ነው በምርጫ የሚለውን። አዎ ትክክል ነው። ምንም ህዝቡን እኮ መርጧል እንዴ ከቅድም ጀምሮ አየው። እኔ እኮ እነሱ ትልቁ ችግራችን ምን መሰለ? እነሱ የሚያነሱትን አላነሳህም አልክ እንጂ ጠቅላላ የእነሱን ነገር ሙሉ በሙሉ የሚያፈርስ ነገር እኮ ነው ቅድም ያስቀመጥ ነው። በምርጫ እግዚአብሔር ምንም ከእነሱ ሳያይ ነው የመረጠው ህዝቡን። ህዝቡን ግን የመረጠው ለምንድን ነው? ዓለም እንዲድን ነው። ለምን? የተስፋ ቃል አለ ለአብርሃም የተሰጠ ምን የሚል ዘፍጥረት ምዕራፍ 18 ቁጥር 22 ላይ ቅድም እንዳየ ነው የምድር አሕዛብም ሁሉ በዘርህ ይባረካል የሚል የተስፋ ቃል አለ። ይህ ነገር የሚፈጸመው በክርስቶስ ነው። ክርስቶስ መጥቶ ለሰው ዘር ሁሉ መዳን ይሆን ዘንድ እርሱ በስጋ ይመጣልና በስጋ የሚመጣበትን ህዝብ እንደ ህዝብ አቁሞ እንደ ማቆያ አቁሞ ነው በስጋ የሆኑትን እየመረጠ እንደዚህ። ስለዚህ ምን አለ አንዴ እዚህ ጋር እነሱ አንዱ አሁን አርጊው የሚያደርጉበት እንትን ልጆቹ ገና ሳይወለዱ አሁን አንተ ነፃ ፍቃድ ነው አንድ ሰው ለመዳን ቤዙ ኦር መሰረቱ ብለሃል አይደል? አይ ቲንክ ሙሉን ላይ ስላልነበርኩ ለመዳን ነፃ ፈቃድ ቆይ ችግር የለም። ለመዳን ነፃ ፈቃድ ያስፈልጋል። አንተ ይህንን አታምንም? አይ ልክ ነው። አሁን ስለ እኔ አይደለም። ኦኬ ኢትስ ኦኬ። ቆይ እሱን አቆየው። በጎ ወይም ክፉ ምንም ሳያደርጉ አይደለም። አንተ እንደዛ ብለህ ታምናለህ ስትል አንተ ታምናለህ ሳይሆን የአርጊመንትህን ነው አንተ የምትከራከርበት። እነሱም ያለ እምነት ነው የሚዳነው ምናምን እሱን ሌላ ጊዜ ግልጽ ያደርጉታል እነሱም፣ እኛም እናብራራዋለን። ችግር የለም። ጥቅሱ ላይ ግን እናንተ የምታብራሩ ከሆነ ብቻችሁን ከምታብራሩ ከእኔ ፊት ለምን አታብራሩ? ይኸው ጎን ለጎንን እኮ አይደለም እኮ አብራሩ። ታሽ ይኸው እናብራራለን ካልክ አብራራለሁ። አንዴ ቆይ አብራራለሁ የምትል ከሆነ ብቻህን ስትሆን ሄደህ ከምታብራራ ከእኔ ፊት አብራራ። ጋይስ እንደዛ ይሻላል። እኔማ አብራራ ቀጥል ጨርስ። በቃ እኔ እንደውም አላቋርጥ። አብራራለሁ ብለሃል። እንዳታቋርጠው ደግሞ ስበብ እንዳትፈልግብኝ ዝም ልበል። ቆይ አይደለም፣ በፍጹም ዝም አትልም። ለምን ዝም ትላለህ? ብቻህን ከፍተህ ከምታብራራ የሚያነሱት ጥያቄ ልንገርህ። አይደለም የሚያነሱትን ጥያቄ ንገረኝ። አይደለም
እሺ ምንድነው? እኔ እዚህ ጋር ስለነሱ የተሳሳትኩት ነገር ካለ አብራራለሁ ትላለህ አይደለ? ለብቻ ሆነ ማብራራት ትችላለህ። ቀላሉ እኔ ከአንተ ፊት ነው ማብራራለህ። እዚሁ ጋር ቁጭ የፈለግከውን ካልቪኒስትና ሉተራንን ብታመጣም ከነሱ ፊት ቁጭ ብዬም እኔ የማውቀውን ጌታ በረዳ ይልቅ አብራራለሁ። አንተም የማብራራት አቅሙ ካለ ለምሳሌ ሰው ሳያምን ይድናል ብለው ያስተምራሉ እያልክ ነው አይደለም? ዳግም ልደት አየቱ ይቀድማል አይደለም? ሰው ሳያምን ዳግም ልደት ያለ እምነት ሰው ይድናል። ድነት ስለ ድነት ነው። አሁን እዚህ ርዕሱ ራሱ እኮ መዳን ያለ እምነት ይቻላል ነው ጥያቄው አይደለም? ሰው መዳን ስትል ጀስቲፊኬሽን ነው ወይስ ሪጀነሬሽን? አንተ አሁን ያለ እምነት ይዳናል ብለዋል ብለህ ታስተምራለህ፣ እያስተማርክ ነው አይደለም? እሱን እዛው ጋር አብራርቻለሁ። ምን ብዬ ዳግም ልደት ከእምነት ይቀድማል ብለው። ስለዛ ሰው የሚያምነው አንዴ ቆይ ዳግም ስለተወለደ እንጂ ዳግም ለመወለድ አይደለም ይላሉ። ይሄ እዚህ ላይ ተቃውሟል። እሺ አጭርና ግልጽ ጥያቄ ልጠይቅህ። እሺ ቆይ አንዴ ተቃውሟል ወይ? መጀመሪያ ሰው የሚያምነው ዳግም ለመወለድ አይደለም፣ ሰው የሚያምነው ዳግም ለመወለድ አይደለም ብለው ይክዳሉ። ይሄንን እዚህ ላይ ተቃውሟል። አሁን የካልቪኒስቶች ትምህርት ሰው የነበረበት ስታተስ ማመን የሚችል ኮራፕትድ የሆነ ዴድ የሆነ ሊያምን የሚችል ወይም ደግሞ ለእግዚአብሔር ጥሪ ምላሽ ሊሰጥ በሚችልበት ሁኔታ ላይ አልነበረም። ስለዚህ እግዚአብሔር አስቀድሞ በመንፈስ ቅዱስ እግዚአብሔር በራሱ ስራ ያንን ሰው ሪጀኔሬት ሊያደርገው ሊያነቃው ይገባል። ከዛ በኋላ ነው ሊያምንም የሚችለው እግዚአብሔርንም ሊከተል የሚችለው። ሙት የሆነ ሰው በምን አግባብ ነው እግዚአብሔር ሊሰማ ሊቀበል የሚችለው የሚል አርጊውመንት አላቸው። ስለዛ ከማመናቸው በፊት እግዚአብሔር ዳግም ይወልዳቸዋል አይወልዳቸውም? በካልቪን አስተምሮ ልክ ነው። ይነቃሉ፣ ሪጀነሬት ያደርጋቸዋል። ግን የዓለም ሳያምኑ ነው የሚድኑ ማለት ግን አይደለም። እሱ ሳያምኑ የሚድኑ ማለት ግን አይደለም። አሁን ቅድም ራሱ ስናወራ ነበረ። ጀስቲፊኬሽን ባይ ፌዝ አሎን ይላሉ፣ ጽድቅ በእምነት ብቻ ይላሉ። ስለዛ ስለ ጽድቅ የምናስብ ከሆነ አዎ በእምነት መጽደቅ አለ ይላሉ። ግን በእምነት ለመጽደቅ ግን ያ ሰው ገና ከጅምሩ ዳግም መወለድ አለበት። በዛ በሞት ውስጥ ሆኖ ወደ ህይወት ሳይመጣ ከሞት ወደ ህይወት ሳይሻገር በፊት ማመን አይችልም። በዛ በሞት ውስጥ ሆኖ ማመን ስለማይችል ከሞት ወደ ህይወት የመጡት ግን ያለ እምነት ነው። ያለ እምነት ከሞት ወደ ህይወት ተሻገርን። ከዛን በእግዚአብሔር ፊት ጀስቲፋይ የምንሆነው የምንጸድቀው ግን በእምነት ነው ብለው ይናገራሉ። እምነቱም ደግሞ የራሱ የእግዚአብሔር ስጦታ ብቻ ነው። የእግዚአብሔር ራሱ እግዚአብሔር በቃ አስቀድሞ ስለመረጣቸው እምነቱን ይሰጣቸዋል። እሺ እንመለስ ወደ ጥቅሱ። ስለዛ እዚህ ላይ ክርክር አለ ወይ? እዚህ የተናገርኩት ላይ እኮ አሁን ይሄ ማለት አንተ ለምሳሌ አንተ ሚስ ሪፕሬዘንት ያደረግከውን ነገር ልንገርህ። ይሄ ማለት ይሄንን ሲያብራሩ እነሱ ሰው የሚድነው ያለ እምነት ነው እያሉ አይደለም ነው የምልህ እኮ። ይሄንን ምን አልክ? አንዴ ይቅርታ እነሱ ካልቪኒስቶች በሚያብራሩበት ጊዜ ይሄንን እንኳ እያሉ ሰው የሚድነው ሳያምን ነው እግዚአብሔር ዝም ብሎ እንደውም ስለ ዳግም ልደት ነው የተወራው። አንተ ፕሬዘንት እያደረግህ ያለው ስለ ዳግም ልደት ስናወራ ሰው በእምነት ዳግመኛ አይወለድም። ዳግመኛ የተወለድነው በእምነት አይደለም። ዝም ብሎ እንደዚሁ ነው ዳግመኛ ወልዶን በመንፈስ ቅዱስ ዳግመኛ ወልዶን እግዚአብሔር ስለወሰነብን ከዛ በኋላ እናምናለን ይላል። አንተ እያልክ ያለኸው ድነት ያለ እምነት ነው ብለው አያምኑም። ዳግም ልደትን ነው ዳግም ልደት እባክህን የምትጠየቀውን ስማ እስኪ አንዴ። ሰው ዳግመኛ የሚወለደው በእምነት አይደለም። ዳግመኛ የምንወለደው በእምነት አይደለም። ይሄ የኛ ክርክር ብዙ ጊዜ ጥምቀት ለዳግም ልደት ምናምን የሚል ነበር አይደለ? ጥምቀቱን እርሱት። እምነት ራሱ ዳግም ለመወለድ አይደለም። ይልቁንም የምናምነው ዳግመኛ አስቀድመን ስለተወለድን ነው። ዳግመኛ የተወለድነው ስላመንን ሳይሆን እግዚአብሔር ስለወሰነብን ነው የሚል ትምህርት አላቸው የላቸውም? ካልቪኒስቶች አላቸው ወይስ የላቸውም? እንመለስ። ለምን መሰለህ አሁን ሰፊ የሆነ እነሱን የሳልቭ ሶቴሪዮሎጂካል እንትን ጊዜ ይወስዳል። ተመለስ። አሁን እኔ የገባሁት ይኸውልህ ቢያንስ 9ን ስለዘለልከው ልለምንህ ነው። ቆይ አንዴ አየህ፣ እንድታግዘኝ ነው። ከእነሱ ጋር ለመሞገት እንድታግዘኝ ነው። እስኪ አንተ እንዲሁ አንዴ ከእነሱ ጋር እንድሟገት ልታግዘኝ ነው ያልከው። በሳቅ ውስጥ ብትናገሩም ጌታ በሚያውቀው እውነትህን ነው። ምክንያቱም ብዙ የካልቪኒስት ቴዎሎጂ እንኳን እዚህ ቲክቶክ 30 ደቂቃ 1 ሰዓት አወርተህ ትምህርት ቤት ራሱ ለአመታት ስንት ዲፌንድ ሲደረግ የኖረ ትምህርት ነው። ቀላል ነው ለእኛ ቀላል፣ በእናንተ ሳይድ ከባድ ነው። ዘጠኝ ላይ ተመለስሽ። አሁን ለምንድን ነው? ኧረ እባክህን አንዴ እባክህ ተረጋጋ እንዴ። በጌታ ስም በፕሮቴስታንቱ ሰርክል ውስጥ አነሳሱ ላይም በቃ በሉትራኑ በካልቪኒስቶቹም ሳይድ ይሄ ነገር ስላለ ይሄ በተለይ ፕሬደስቲኔሽን ላይ አትሊስት ሲንግል እንኳን ቢሆን በሉትራኑም ስላለ ምናምን በቃ ቋሚው እሱ ነው። አርሜኒያኖች ሲነሱ የተወገዙ ናቸው።
ምናምን የተወገዙ አይነት ሆኖ የሚቀመጡ ናቸው። አሁን ላይ ነው እንደውም የተወሰነ የአርሚኒያን ሳይዱም የተወሰነ ከፍ ከፍ እያለ ሄደው የፕሮቪዥኒዝም ምናምን እያሉ እንትን ማለት የጀመሩት። አሁን ለማንኛውም እሱን ያዝ እናድርገውና ወደ እኛ ሳይድ ከመጣ በቃ አለ። ከአባቶች የተረጎሙት አለ። ሮሜ ምዕራፍ 9ን ከነፃ ፈቃድ አንጻር እኔ ዝም ብዬ ልስጥህና በቃ ሂድና ገብተህ እንደውም ታነባለህ። እሱንም ፈችልንማ 9ን የምትረብሸው ለምን እንደምትረብሽ ልነግርህ እኮ ነው። አንድ ኤቢ አንዴ ፕሊዝ እንዴ በደንብ አድርገህ ስማኝ። ብቻህን ሄደ አክሊል ተሳስቶ ነበረ ብለህ ላይፍ ትገባለህ። እዚህ ስትመጣ ከኔ ፊት መልስ እንደዛ አላረግም። እኔ ሲጀመር ለምን ከተሳሳትክ ይኸው መጥቼ እኮ እያወራሁ ነው እኮ እኔ አንድ ሰው ቤት ከፍቶ የተናገረው መሰረት አድርጌ ሮጭ ሄጄ ቤት መክፈት ብዙ አድርጌም አላውቅም። የምወደው ነገር ተሳሳትኩት። አሁን ቅድም የተናገርኩት ላይ ስህተት አለ ወይ? እሺ ለምሳሌ ልንገርህ። ለምሳሌ ካልቪኒስቶችን በተመለከተ ያለ እምነት ይዳናል የሚል ትናንትናም ዛሬም ኢሜጅ ተፈጥሯል። ርዕሱም ይሄ ነው። ያለ እምነት ይዳናል የሚለው ላይ ከዳግም ልደት አንጻር እንደሆነ ተናገር ያለው አልተናገርኩም። ሪጀነሬሽን የሚመለከት አንተ ድነት ከሪጀነሬሽን አንዱ ፓርት ነው ወይስ ሆል ድነት የሚመለከት ነገር ነው ብለን የምታስበው? የድህነት መጀመሪያ ነው ሪጀነሬሽን። ድህነት የሚጀመረው ከሪጀነሬሽን ነው። ሰው ሪጀነሬት ባደረገ ጊዜ ድኖ አልጨረሰም ብለን የምታምነው? ሪጀነሬት ባደረገ ጊዜ አይ በእንትኖች በካልቪኒስቶች በአንተ ድኖ አልጨረሰም ብለን የምታምነው? አሁን ተመልሰሃል። ሰው ሪጀነሬት ባደረገ ጊዜ ድኖ አልጨረሰም ብለህ ነው አንተ የምታምነው? አይ በእኛ ሰው ዳግም ልክ ሲወለድ ድኖ ጨረሰ በቃ አለቀ ተፈጸመ የሚባል ነገር የለም። ምን ይቀረዋል? ዳግም ከተወለደ በኋላ ለመዳን ምን ይቀረዋል ብለህ የምታምነው? ስልክ እየገባበት ነው፣ አትደውሉለት። አኬ ተቋርጠ ነበረ ስልክ ገብቶ። ስልክ የሆነ አንድ አስፈላጊ ስልክ ገብቶ። ዳግም ከመወለድ በኋላ ለመዳን ምን ይቀረዋል ብለህ ነው የምታምነው? አኬ አሁን በእኛ በክርስትና ከሆነ የምትጠይቀኝ ሰው ዳግመኛ ከተወለደ በኋላ ድህነቱን መፈጸም አለበት። የቅድስና ህይወት እየኖረ ጌታን እርሱም ኢየሱስ ክርስቶስን እየመሰለ በህይወቱ ቅዱስ ሆኖ ድህነቱን መፈጸም አለበት። ልክ ቅዱስ ጳውሎስ መዳናችሁን ፈጽሙ እንዳለው። ወደ ካልቪኒስት ውስጥ ደግሞ ከክርስትና ለየት ይላል። ወደ ካልቪኒስት ውስጥ ደግሞ ያስተጋባል አንተ። እሺ ወደ ካልቪኒስት ውስጥ ደግሞ ከክርስትናው ለየት ይልና ወደ ፕሮቴስታንት ውስጥ ሰው ዳግመኛ ከተወለደ በኋላ ከዛ ደግሞ በእግዚአብሔር ፊት ደግሞ ጀስቲፋይ መሆን አለበት፣ መጽደቅ አለበት። ከዳግም ልደት በኋላ ነው ጽድቅም ያለው ይሏል። ስለዚህ ዳግም ልደት አለ። ቆይ ምንድን ነው የሚያስተጋባው? ይሄ ነው። ዳግም ትወለዳለህ። ከዛ በኋላ በእግዚአብሔር ፊት ጻድቅ ትሆናለህ። ከዛ ሳንክቲፋይ እያደረግህ ትሄዳለህ፣ ግሎሪፋይ ትሆናለህ ምናምን እንደዚህ አይነት ነው የሚመስል ነገር ነው የሚናገሩት። ያም ሆነ ግን አሁን እኔ እያልኩ ያለሁት የድህነት መጀመሪያው ዳግም ልደት ነው። ሰው እዚህ ዳግም ልደት ላይ የድህነት መጀመሪያው ላይ ዳግም ሲወለዱ ማለት ነው ያለ እምነት ነው ዳግም የሚወለዱት። ጸጋው ያለ እምነት ነው የሚወልዳቸው ብለው ያምናሉ። አያምኑ? ኦኬ ወጣ መሺ ቲንክ ኔትወርክ ይሆናል ሲያስተጋባት ስለነበረ በቃ አለቀ። ጸጋው ያለ እምነት ነው የሚሉት። ባይዘዊ ጳውሎስ ምን ይላል? ጸጋው በእምነት አድኗቸዋል። ካልቪኒስቶቹ ጸጋው ያለ እምነት ኢቨን ይህንን ኤፌሶን ምዕራፍ 2 ቁጥር 9 ላይ ያለውን 8 ላይ 9 ላይ ያለውን ጸጋው በእምነት አድኗቸዋል የሚለውን በጣም በሚያስገርም ሁኔታ ለመፍታት ሲሞክሩ እናያለን። አይ እኛ ስላመንን ጸጋው አዳነን አይደለም፣ ጸጋ ብቻ እኮ ነው የምንለው ይለዋል። እኛ ስላመንን አይደለም፣ እግዚአብሔር በእርሱ ብቻ በቃ በጸጋው ብቻ ክርስቶስ ስለሰራ ብቻ እንደዚሁ ጸጋው ያለ እምነት አዳነን ወይም ዳግም ወለደን። ስልክ ገብቶብኝ ተቋርጦብኝ ይቅርታ። በጣም ችግር የለም። ጸጋ ብቻ ሲሉ ጸጋው ያለ እምነት ዳግም ወለደን ይላሉ አይሉም? ይሰማል? ኤቢ ጋና ኦኬ። እኔ እኮ ሌላ ነገር የጀመርክ ጸጋው ያለ እምነት እንደዚህ እናድርግ ከተስፋ ዳግም ወለደን ይላሉ አይሉም? አንዴ ቆይ አኬ ይላሉ አይሉም? አሁን
የካልቪኒስቶችን አጠቃላይ የነገረ ድነት ትምህርት እኔ እናንተ አሁን ልናወራ አይደለም የገባሁት፣ ወይም ደግሞ በቃ ብቻችሁን እንደምታወሩ ምንም ማንም ብቻቸው የሚያወሩ ችግር የለውም። አንተም ብቻ ብታወራ መጥፎ ነገር እኮ አይደለም ብቻ ማውራት የሚሻለው። እስኪ 9ን እነሱ አርጊው የሚያደርጉበትን ጠንካራ ሙግት የሚያቀርቡት አንዱ ምዕራፍ 9 ነው። የአንተን የቤተክርስቲያንን አስተምህሮ ኤክስፕሌን አድርገው ኤፌሶን ክፈችልን እስኪ 9። ይህንን ነገር ያነሳውበት ምክንያት ምንድን ነው? ይሄ አሁን አንተን ወይ አውራ ያልኩ ትናንትም ልክ እንደዚሁ ወጥተህ ሄደህ ነፃ ፈቃድ እንዲህ ይላሉ እንዲህ አይሉም ብለህ ብቻህን ስታወራ ነበር። እየሰማህ አይቻለሁ። በነገራችን ላይ ዕብራውያን ለማስተማር አይደለም ስለ ነፃ ፈቃድ ስታወራ ነበር። እንግዲህ እየዋሸህ ከሆነ የሰማህ ሰው ስለሚታዘብ በሌላው ጉዳይ ላይ ሊዋሻል እንዳይሉ ለምን አትጠይቀኝም? ውሸት ስለ ነፃ ፈቃድ አላወራህም። አሁን ስለ ነፃ ፈቃድ አውርተሃል አላወራህም? ዝም ብለህ የሆነ ኦፌንድ ከሆንክም ወይ እኔ ስለ ነፃ ፈቃድ አውርተሃል አላወራህም? ኦፌንድ አልሆንም ግን ኖ ፐርሰናሊ የኔ ባህሪ እኔ ኦፌንድ አልሆንም። ምንም ብትናገር አሁን ስለ ነፃ ፈቃድ አውርተሃል አላወራህም? መተው ትችላለህ። አላስገድም። ስለ ነፃ ፈቃድ አውርተሃል አላወራህም? ትላንት እኔ ቤት የከፈትኩት ከአንተ ተነስቼ ከማንም አይደለም። ሮብ እኔ ዕብራውያንን አስተምራለሁ። ነፃ ፈቃድ አውርተሃል አላወራህም? ነፃ ፈቃድ አለን ይላሉ። በጣም ስለ ብዙ ነገር ነው እንጂ የምናወራው እንዴ። በቃ ብቻህን ከፍተህ ነፃ ፈቃድ አንተ ያሰብኩህ ለአንተ መልስ ለመስጠት የተከፈተ ቤት እንዳለ አስበህ ከሆነ ተሳስተሃል። ለምን ያልነግርህም? እዚህ ዝም ብለህ እኮ አንተ ምን አደረግክ ብለህ ብትጠይቀኝ እኮ ነው እመልስልሃለሁ። አንተ ብቻ አታውራ። ደግሞ አንተ ብቻ ልታወራ ከሆነ የገባሁት ትርጉም የለውም። አንዴ ይሰማል። የሚታይ ከሆነ እንትን ላድርገው ይሄንን ነገር ሁሌ ያስተምራለሁ። ትልቁ ላይ አድርገኝ እስኪ። ይታያል? ይሰማል? አለው ትልቁ ላይ አድርገኝ እስኪ። አለው ሲሲ አላ እሺ፣ በደንብ አይታይም። ቆይ አንዴ እሺ፣ አይታይም። እሺ ኤኒዌይስ ቻርጅን ላሳያችሁ ነበረ። ቻርጅ የሚሄደ ነው በአጭሩ። እሺ አጠቃላይ ሊዳውን ሮሜ 9 ላይ መሀል እየገባ ከከበረ ዝም ብለህ ብትሰማ ጥሩ ነበር። መሀል ላይ ገብተህ የማትወጣው ነገር ውስጥ ትገባለህ። እሺ በአጭሩ የዚህ ነገር እዚህ ደረጃ ያዳረሰን ሮሜ 9 ክፈቹና ቶሎ ሊሄድበትና ሊሉታ እዚህ ደረጃ ድረስ የሚያደርሰን ምንድን ነው? ትላንት ነፃ ፈቃድ ይላሉ። በነፃ ፈቃዳችን ታዲያ ምን አደረግን? ኃጢአትን የሰራ ነው። ምን ነፃ ፈቃድ ኖር አልኖር አይነት ነገር ብለህ ስትናገር ስለነበረ የዛን ሰዓት መተህ እኔ ጋር እዚሁ ሲስ ቤት መጠየቅ ትችል ነበረ። እና ብቻህን ሄደህ እንደምታወራው ቀላል አይደለም። ኤፌሶን ክፈችው ሮሜ 9 ነው። ሮሜ 9 ቶሎ ክፈችልን። 2% ነው የቀረው ጌታ በሚያውቀው ማለት ነው። ስልኬ እንዴት ራሱ ታክሲ እንደምጠራ አላውቅም። አሁን ሰውጣ እስቲ ፓወር ባንክ አለው እንዴ? ዜሮ እሺ፣ ክፈችው። አለ በቃ እሺ፣ ፕሊስ ስራ አቋርጬ ነው ያለሁት። ኧረ እኔ 2% ነው ያለኝ እና ለወጣም ጭምር ነው። እና ትንሽ ነገር በልበት እስኪ 9 ላይ ጭራሽ ያለ ሰዓት ነው ራሱ ፍላጎት። እሺ ስለዛ አሁን ተመልከቱ በደምብ። ስለዛ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ ከጠሪው እንጂ ከስራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ ይላል። ኦኬ በምርጫ ይላል። ክፉ ሳያደርጉ በጎ ሳያደርጉ ይላል። ስለዛ በቃ እኛም እግዚአብሔር አምላክ እኛ ምንም ክፉ ሳናደርግ መጥፎም ሳናደርግ ከኛ ምንም ነገር ከኛ ክፉ እንኳን ሳይታይ ነው እያሉ ያሉት። ተመልከቱ። ይህንን ጥቅስ ይዘው ካልቪኒስቶቹ ከእኛ እግዚአብሔር ክፉ ነገር እንኳን ሳያይ ይቀጣናል፣ ለዘላለም በሲኦል ውስጥ ሲያቃጥለን ይኖራል ብሎ ያስተምራሉ። ይሄ እንደዚህ አይነቱ አምላክ የእኛ አምላክ አይደለም። ይሄ የፕሮቴስታንት አምላክ ነው። የክርስቲያኖች አምላክ ሰዎች ሁሉ ይድኑና እውነቱ ወደ ማወቅ ይደርሱ ዘንድ የሚወድ እንደሆነ ቀደም አሳይተናል። ስለዚህ የአምላክ ልዩነት ሊኖር ይችላል እዚህ ላይ በነገራችን ላይ። ስለዛ በእነዚህ ሰዎች የሚሰበከው አምላክ የክርስቲያኖች አምላክ እንዳልሆነ ልብ ይለዋል። ለማንኛውም ግን መለስ እናድርግና ታዲያ ስለምን እየተወራ ነው አትሉኝም? ቅድም እንዳልኳችሁ በመጽሐፍ ቅዱሳችን ላይ ስለ ምርጫ ሲነገር አንደኛ እግዚአብሔር ሕዝብን እንደ ሕዝብ ሊመርጥ ይችላል። ልክ ለርብቃ እንደተናገረው በሆድሽ ውስጥ ወይም በማጠንሽ ውስጥ ሁለት ሕዝብ አለ ብሎ እንደተናገረው ሁለት ወገን ወይም ሁለት ሕዝብ አለ ብሎ እንደተናገረው ሕዝብ ይመረጣል። የእግዚአብሔር ምርጫ አንደኛው ከምን አንጻር ነው ብያቸዋለሁ? ከሕዝብ እግዚአብሔር ሕዝብን ይመርጣል። ልክ እስራኤላውያን ይህንን ያዕቆብን እንደመረጠው
ስለዛ እግዚአብሔር ህዝብን ሲመርጥ ምንም ሳያይ ከነርሱ ሊመርጥ ይችላል። ምንም ነገር ሳያይ ለምንድን ነው የሚመርጠው? የሚመርጥበት ምክንያት ምንድን ነው? ዓለም ሁሉ ይድን ዘንድ ወደፊት አለ አይደለ? ለእነርሱ መዳን ይሆን ዘንድ እግዚአብሔር በዚህ በኩል ይመጣል ነው እንጂ ለዘላለም ህይወት አይሁዳውያንን እየመረጠ እዚህ ጋር የሆነ ህዝብን እየመረጠ በጎን ደግሞ በኤሳው በኩል የሚመጣውን ህዝብ ደግሞ ኤዶምን ምናምን ደግሞ ለዘላለም ሞት እየፈጠረ እንደዛ ነው? በፍጹም አይደለም፣ በፍጹም አይደለም። ስለዛ ለመምረጥ የወደደው ማን ነው? ያዕቆብን። ኤሳውን ግን ለመምረጥ አልወደደም፣ ጠላ። ያዕቆብን ወደደ፣ ኤሳውንም ጠላ ተብሎ የተነገረው ለመምረጥ የወደደው ያዕቆብን እንጂ ኤሳውን አይደለም። ኤሳውን ለመምረጥ ጠልቷል። ከመምረጥ አንጻር ማለት ከምርጫ አንጻር ለዚህ ለእግዚአብሔር አምላክ ኧረ እባክህን እንደው ለአብራራና ለጨርስ እየተወያየን ምንድን ነው አልገባኝም። ኧረ በስመ አብ አብራራልኝ ነበር ያልከው እኮ። ክርክር አልገጥምህም ትላለህ። ከዛ በኋላ ያዝ ተደርገህ ደግሞ ስትጠየቅ ደግሞ ተጨነኩኝ ትላለህ። እየተወያየን መስሎኝ እኮ ነው። 2% ነው ያለው ስልኬ እና ቶሎ ልጨርስ። እየተወያየን ለምንድን ነው ኦፌንድ የምትሆነው? አልገባኝም አኬ፣ ለምን እንደዚህ እንደምትሆን። በቃ አውሩ በቃ እናንተ። ሲጀመር እኔ ጌታ ኢየሱስ በሚያውቀው 2% ነው ያለው። ራሱ መውጣት እያለብኝ ቸርች ራሱ እየረፈደብኝ ነው። ስለዛ እኔ ልሂድ፣ እናንተ ቀጥሉ። ወይ ደግሞ ከቅዳሴ መልስ ከሲስ ጋር ስለምንገናኝ እዛው አብረን ሆነን ከቅዳሴ መልስ እዛው ከሲስ ጋር አብረን ሆነን እንከፍትላችሁና እዛው ጋር እና ጠይቅ። ጌታ በረዳ ይልክ የእግዚአብሔርን ቃል የተወሰነ ነገር እንወያያለን፣ እናወራበታለን። አንተ ግን በተቻለ አቅም ፕሊዝ ምንም ነገር ቤት ስትከፍት ምንም ባልኖር ሪከርድ ስለሚደርስን ይህን ክፍል የምታብራራበትን አልሆንም። ግን ዛሬ ባህሪ ተቀይሯል። ለምን እንደሆነ አላውቅም። ብቻ እየተወያየን ሀሳብ አሁን እንዲህ አሁን ኦፌንድ ሆነሃል የምትለው አንተ ኦፌንድ ሆነሃል እና እኔን ኦፌንድ ለማድረግ ያህል ይመስለኛል። ግን እኔ ያን ያህል ምን አንተ አልክ አላልክ አንተ ስላልክ አይደለም ኦፌንድ ነው እና እኔ እንደዛ አልሆንኩም። እንደ የምናገር የእግዚአብሔርን ቃል እኮ በጣም ለብዙ ሰዓት እኮ በተለይ አንተ ከመምጣትህ በፊት ለክርስቲያኖች ብቻ ሳይሆን ለፕሮቴስታንቶችም የሚሆን የእግዚአብሔርን ቃል እኮ እያካፈልኩኝ ነበር እኮ። በጣም ደስ ብሎን የእግዚአብሔርን ቃል እየተማማርን ያለ ነው ማለት ምንም ኦፌንድ መሆን በምክንያት የለም። የያዝኩት የእግዚአብሔርን ቃል ሰው ሰራሽ ትምህርትን አይደለም። ወይ የነ ጆን ካልቪንን ወይ የነ ሉተርን ትምህርት እኮ አይደለም ያዝኩት። ከጥንት የመጣውን የክርስቶስን ትምህርት እኮ ነው ያዝኩት። ምን ያስጨማቅቀኛል? እና እንደዚህ እያልክ ዝም ብለህ ሰው እንትን አታደርግ። የሆነ ፕሮቮኪንግ የሆነ ነገር ትሪገር ለማድረግ ሰዎችን አትሞክር። በተቻለ አቅም ጌታ ከአንተ ጋር ይሁን፣ በነገር ሁሉ ይርዳ፣ ይግለጥልህ። ለጥያቄዎች ደግሞ በኋላ ጌታ ቢፈቅድና ብንኖር የምሰጥ ይሆናል። መልካም ጊዜ ይሆንላችሁ። እሺ ሌላ እንትን ቅድም ይቅርታ በጣም ሌላ አምላክ ላልኩት አንዳንድ ሰዎች ከተናደዳችሁ የፕሮቴስታንቶቹ ኦፍኮርስ ሌላ አምላክ ነው። የኔ አምላክ እኔ አንዳንዱ ምንም ገና ሳያጠፋ ምናምን ዝም ብሎ ለጥፋት ብቻ ዝም ብሎ ለፍርድ ዝም ብሎ ያስቀመጡ ለቁጣ ለዘላለም ይቀጣው የፈጠረው አለ ብዬ አላምን። ይሄ እንደዚህ አይነት አምላክ የለኝም፣ ባህሪውም አይደለም ብዬ ነው የማምነው። የአምላክ ባህሪ ላይ እንለያያለን። የአምላክ ባህሪው እንደዚህ አይደለም። ከአትሪቢዩቶች ውስጥ እንደዚህ አይነት አትሪቢዩት የለም። ስለዛ ሌላ አምላክ ነው። የክርስቲያኖች አምላክ ልክ ቅድም ጳውሎስ እንደተናገረው ሰዎች ሁሉ ይድኑና እውነትን ወደ ማወቅ ይደርሱ ዘንድ በሚወድ ተብሎ እንደተናገረው ሰዎች ሁሉ እንዲድኑ እውነትን ወደ ማወቅ እንዲደርሱ የሚወድ ጌታ አምላክ ነው ያለን። ስለዛ ሌላ አምላክ ነው የተሰበከው በነ ጆን ካልቪን ምናምን፣ በሌሎቹም ቢሆን ሌላ አምላክ ነው። ስለዛ እንደዛ ነው ምናምን። ቻው